በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው። ቴዲ አፍሮ ውጪ ላይ እንደሚታየው አይነት ሰው በፍጹም አይደለም። የፈጸመብኝ አስከፊ ነገር በጣም ነው የሚዘገነው። አስገድደው የመድፈር ጥቃት ነበር ያደረሰብኝ። ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም። ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ጂጄ ዊሽ እንፈልገዋለን በሚል እንደሆነም በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁት ይሆን? በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ጠበቄ እስኪመጣ ቃል አልሰጥም የሚል አዲስ ሕግ ላይ ተካተተ። በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁኝ። በተለይ ደግሞ የስም ማጥፋት ወንጀሉ ተባብሶ ቴዲ አፍሮ ደፍሮኛል ያለ ወጣትም መጥቷል። በጣም በሚያሳዝን ሁኔታ እንግዲህ አሁን የካራክተር አሳሲኔሽን ተጀምሯል ማለት ነው። ማህበረሰቡ ቴዲ አፍሮን ይጠላ ዘንድ እንዲህ አይነት ድራማ እየጀመሩ እያየን ነው። ወንጌላዊው፣ ፓስተሩ፣ ዘማሪው ደግሞ ቴዲ አፍሮ ወንጌል የተናገረውም ብሏል። እንመለከቷለን። እንደው ዮኒ ማኛ በጣም ከባድ ሀሳብ አንስተዋል። ምን አይነት ሀሳብ መሰላችሁ? ዘፈን አያስፈራንም አላላችሁም ወይ ብለው አያይዘው ተናግሯል። ግን ማታ ምንድነው ቴዲ አፍሮ ቤት የተፈጠረው የሚለው ነገር ሁለት መረጃ ይዤላችሁ መጥቻለሁ። ሌሊት ላይ የተፈጠረው ነገር ቴዲ አፍሮን ለማሰር ወይስ ደግሞ ጎን ለጎን ያሰቡት ነገር አለ? ቴዲንስ ከሀገር ለማስወጣት እያደረጉት ያሉት ጥረት ምን ይመስላል የሚለውን ነገር በሰፊው እናያለን። ጆይን ያላደረጋችሁ ሜምበርሺፕ ጆይን አድርጉ፣ ላይክ በማድረግም ጀምሩ። ከዚህ እንጀምር። እንደምታውቁት ሀገራችን ላይ አንድ ጉዳይ እየተወራ ነው። በተለይ የነዳጅ መወደድ። የነዳጅ መወደድ ሲወራ ነዳጅ እንደጠፋ ነበር የምናስበው። ነገር ግን እንደምታዩቸው የብልጽግና ሰዎች በቤት ለቤት የበርሜል ነዳጅ እየተከፋፈላቸው እንደሆነ እናያለን። ነገር ግን ህዝቡ ነዳጅ ተቸገርን ብሎ ያለቀሳሉ። ጎን ለጎን ደግሞ እንደዚህ ይወጣል። እንግዲህ ከዚህ በኋላ የአብይና የቴዲን ጉዳይ ነው የምንመለከተው። አብይ በአንድ ወቅት እንዲህ ብሎ ነበር፣ በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ግን ይቅር እንለፍ እንተው ስለምንል በጣም ሲበዛ ታጋሾች ነን። ለቁሜ ለሞትከው በደም ተጨማልቀህ ተለሸተትከው ቅናት እንዴ! አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያደርግልናል? ብልጽግና ሳትበላ ብልጽግና አለ እንዴ? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምፈልገው። እዚህ አትግደሉ። በጣም ነው ማዝነው ማለት ነው። በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም። ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሼር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ
የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጧቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችንን ከመጠን በላይ ግብር መጥቃት የሚችለው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል፣ እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለውን መልእክት እባካቸው አድርሱ የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው ተመልካቾቻችን። ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት ተመልካቾቻችን፣ አድማጮቻችን። የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል። ከወዲሁ ሁላችንም ድምጻችንን ካላሰማን ሰዎቹ ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም የሚል ነው። ይህን ሰበር እንግዲህ ብቻ አይደለም። በነገራችን ላይ ከዛ በኋላ ሌሊት ወደ 6 ሰዓት አካባቢ ላይ ይህን ነገር አድርገውት ነበር። ደግሞ ካደረጉት በኋላ ቅድም እንዳሳያችሁ በመጀመሪያ ቪዲዮችን ላይ እንዳየነው ዶክተር አብይ አህመድ ምንም አናስርም፣ እኛ እንደ ድሮ ሰው አይደለንም፣ ዝም ብላ ሳናጠራ አናስርም የሚሉ ቅሬቶች ሲቃዥ ነበር። ይሄ ብቻ አይደለም፣ ምን አደረጉ ቤት ነው የሚለውንም ላሳያችሁ። የፌዴራል ፖሊሶች ወደ ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ጂጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ጂጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛውን ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው አሁን እየተደረገ ያለው ነገር ምንድን ነው? በአጭሩ አንደኛ ነገር ቴዲ አፍሮን ማዋከብ፣ በአካባቢ ያሉ በቅርቡ ያሉ ወዳጆችን ማሰር፣ ማንገላታት፣ መደብደብ አንዱ አካሄድ ነው። ሁለተኛ ደግሞ ዳይሬክትሊ ራሱን አታክ ማድረግ ነው። አንደኛ የዩቲዩብ ከፈለገ በቪዲዮ ምክንያት ታክስ ሊጨምሩበት ይችላሉ። ሁለተኛ ደግሞ በደህንነቶች ማንም ሰው የማያውቃቸው አካላት ደግሞ አታክ ሊደረግ ይችላል። እንደተባለው በመንግስት ላይ ታሰር ይችላል። መንግስት ታሰረው ማለት ትልቅ ብጥብጥና ረብሻ ሊነሳ ይችላል ብለው ካሰቡ እንደተነጋገሩትን ብልጽግና እንደተነጋገረው ከሆነ ችግሩ የሚሆነው ወይ አታክ ማድረግ ነው ወይ ደግሞ እንደተባለው ታክስ ጨምሮ ከሀገር ማስወጣት ነው ይላል። ታዲያ ይህን ነገር አንድ ሰው አናዶታል። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ እንዴ? በሚሊዮኖች ሰው እየገደልክ ብላ አሰክሰን እባክህ ወረኛ። ቴዲ አፍሮ ውጪ ላይ እንደሰማችሁት ነው። ታዲያ ቀደም ወደ መጀመሪያ እንደገባው አሳያችሁ። ቴዲ አፍሮ አስገድዶ ደፍሮኛል ይላል። በጣም በሚያናንድ ሁኔታ ግን ይህ ሰው ማንነቱ እንዳይታወቅ ድራማ እንደሆነ የምታውቁት እንዲህ ነው ያቀረበው። ቴዲ አፍሮ ውጪ ላይ እንደሚታየው አይነት ሰው በፍጹም አይደለም።
የፈጸመብኝ አስከፊ ነገር በጣም ነው የሚዘገነን። አስገድዶ የመድፈር ጥቃት ነበር ያደረሰብኝ። በዛ ጥቃት ምክንያት ለቴራፒና በሕክምና ታግዤ ነው አሁን ወዳለሁበት ጤና የተመለስኩ። በዚህ የሚያሳለፍኩትን ሳስበው በጣም ከባድ ጊዜ ነበር። ባደረሰብኝ ጥቃት ምክንያት ህይወቴ ጨልሞ አእምሮዬ እስከመታወክ ደርሶ ነበር። ይህንን ከባድ ጥቃት እስካሁን ወደ ሚዲያ በግልጽ ወጥቼ እንዳልናገር ያደረገኝ እውነት ባወጣ አንደኛ ለህይወቴ ጭምር በመስጋት እና ይህ አይነቱ ድርጊት በማህበረሰባችን ዘንድ የተወገዘን በመሆኑ ለቤተሰቦቼ ሞራልም በመጨነቅ ነው። ቴዲ እንግዲህ እንደሰማችሁት ቴዲ አፍሮ ደፍሮኛል፣ እስካሁን ያልተናገርኩት ለማህበረሰቤ በሚፈጠርብኝ ጫና ነው ይላል። ግን ፊቱን ሸፍነውታል፣ አያሳዩትም። ለምን ሲባል የሚታወቅ ሰው ከሆነ ተይዞ ሊያወጣጡት ስለሚችሉ። ግን አንዳንድ ሚዲያዎች ግን ከቨር አድርገውታል። ከትላንትና ምሽት ጀምሮ የዩቲዩብ ቻናሉን ፈልጌ ነበር። በጣም ብዙ በተለያየ ስሞች ፈልጌው ነበረ፣ ግን ላገኘው አልቻልኩኝም። ምናልባት ያገኛችሁ ሰዎች ካላችሁ ቴሌግራም የጸጋዬ ክፍሉ ነው፣ በዛ ላይ ላኩልኝና ሙሉን ለማየት እሞክራለሁ። በጣም ነውር እየተሰራ ነው፣ የስም ማጥፋት ወንጀል እየተሰራ ነው። ዮኒ ማኛ የሚለውን ስም መንግስት በዚህ ደረጃ መንበቅበቁ ያሳዝናል። ምንም ችግር የለውም ስትሉ አልነበር እንዴ? እነዚህ ሰዎች ናቸው። ስክሪንሻት ማድረግ ትችላላችሁ። የቴዲ አፍሮ የቅርብ ወዳጅ ነበር። የቅርብ ወዳጁ ሙስሊም ነው ካያችሁት፣ ታስሯል። ምክትል ማናጀሩም ታስራለች። እንዴ ያላችሁን ነገር ያለ መስሎኝ ረስቸው። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁት ይሆን? ረስታችሁት ነው? አልገባኝም። አንድ አዝማሪ ምንም ማያመጣም ስትሉ አልነበር እንዴ? ምን ተገኘ? ምን ተገኘ? አንድ አዝማሪ ምንም ማያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣ? ምን አመጣ? አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው አሽቃባጭ አለው፣ አሽቃባጭ አለው። እውነተኛ ነገሩን ሳይሆን በድሆች እንባ ላይ የተሰራ ግንባታ ነው ኢትዮጵያ ላይ ያለው፣ በድሆች ላይ። እውነቱን ነው የምነግርህ። ድሆችን አፈናቅሎ ድሆችን ዘርፎ የድሆችን እንባ ከምንም ሳይቆጥር የተሰራ ማንነት ነው ያለው እንጂ ድሆችን አብሮ ያገዘ የድሃ ኢትዮጵያዊ፣ አብዛኛው ኢትዮጵያዊ ድሃ ነው። አብዛኛውን ያማከለ ግንባታ አልተደረገም። አብዛኛውን ያማከለ አብዛኛውን ያሳተፈ የኢትዮጵያዊነት ግንባታ አላየንም። ሌላው ምን ብለ ቴዲ ዶክተር አብይ ስትናገር የሰማው መሰለኝ። እስኪ ላሰማ። ዶክተር አብይ አንዳንዴ ለሁሉም ነገር መልስ ባትሰጥ፣ ከጠቅላይ ሚኒስትር የማይጠበቅ ንግግር ባትናገር ደስ ይለኛል። ለምን? ለአንተም ስለማይጠቅም በሁሉ ነገር ላይ መናገር አለብህ ማለት አይደለም። ለሁሉ ነገር መልስ መስጠት ቧልት ውስጥ ግባ ማለት አይደለም። የሚመጥን ነገር ብታረግ ጥሩ ነው ብዬ አስባለሁ። አንተ ካልከው ንግግር ላሰማ። ስማ። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስት እና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽከንታ ያውን አይደለም የቆየ ነው። ልነግራችሁ ፈልጌ ነው። ልናገር የምፈልገው ምንድነው፣ ለእናንተ ሲያሽቃብጡት አርቲስቶች ይቻላል። አሁን ለምሳሌ ካሙዙ የብልጽግና ገረድ ለብልጽግና ድምጽ መሆን ይቻላል። ይሄ ዘፋኝ ነው ብሎ በእውነት
ማለት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። እንዲህ አይነት ሰው ቶሎ ቶሎ አይከሰትም። ይሄ ዛሬ የምታዩቸው ፓስተር ገሌ ነብይ ከሌ ነኝ የሚለው በተለይ ይሄ ነብይና ሐዋርያ የሚባሉ ወሮበላዎችም እነሱን ተዋቸው። ጠበቄ እስኪ እንግዲህ እንደሰማችኋቸው የቀድሞ ፕሮቴስታንቱ ዘማሪ እንደተናገሩት ከሆነ ቴዲ እየተናገረ ያለው ስለ ፍቅር ነው። ፍቅር ደግሞ ወንጌል ነው። እየሰበከ ያለው ወንጌል ነው። ሐሰተኞች ነቢያትና ሐዋርያ የሚሉ ሰዎች ይህን ነገር ያደርጉትም ይላል። ዮናስ ዘውዱ የተባለውም ይህን ነገር ደግሞታል። ኢትዮጵያ አሁን ላይ ለገባችበት ቃርና የሐሰተኛ ነቢያቱና የሐሰተኛ መጋቢያኑ ሚና ቀላል አይደለም። ስንቱን ፖለቲከኛ ስንቱን ባለስልጣን ወደ ጥልቁ ጉድጓድ እንደከተቱት ይታወቃል። በእርግጥ እውነተኛ መልዕክት ያስተላልፉ ጥቂት እውነተኞች መልእክተኞች አሉ ይላል። ስለዚህ ኢትዮጵያ ውስጥ ትልቁን ችግር እየፈጠሩ ያሉት እነኚህ ሐሰተኛ ነቢያትና ሐሰተኛ መጋቢያን ናቸው። ለሆዳቸው ያደሩ የህዝቡን እንባ ወደ ጎን ገሸሽ አድርገው ለሆዳቸው የሚጥሩ ሰዎች ናቸው። ታዲያ አዲስ ህግ ትናንትና ወጥቷል። እኔ አስቆኝ ነው እስኪመጣ ቃል አልሰጥም የሚል አዲስ ህግ ላይ ተካተተ። ኢትዮጵያ ለ60 ዓመታት ስራ ላይ የቆየውን የወንጀል ስነ ስርዓትና የማስረጃ ህግ ተሻሽሎ አዋጅ ቁጥር 1410/2018 ሆኖ ጸድቋል። ከተካተቱት 5 ነጥቦች መካከልም አንደኛ፣ በአዲሱ ህግ መሰረት ማንኛውም ተጠርጣሪ በቁጥጥር ስር በዋለበት ወቅት ጠበቃ እስኪመጣ ድረስ ያለመናገር መብቱ በግልጽ ተቀምጧል። ይህም ተጠርጣሪዎቹ ያለ ፍላጎታቸው ቃል እንዳይሰጡና መብታቸውን እንዳይጣስ ትልቅ ከለላ ይሆንላቸዋል። ሁለተኛ፣ አንድ ተጠርጣሪ በምርመራ ስም ለረጅም ጊዜ በእስር እንዳይቆይ የምርመራ ጊዜው ከ4 ወር እንዳይበልጥ በህግ ላይ ተገድቧል። ሶስተኛ፣ የቴክኖሎጂ ለውጥን ባገናዘበ መልኩ የቪዲዮ ምስሎች፣ የድምፅ ቅጂዎች፣ የኮምፒውተር ማስረጃዎችና የማህበራዊ ሚዲያ መልእክቶች በፍርድ ቤት እንደ ትክክለኛ ማስረጃ ተቀባይነት እንዲኖራቸውም ተደርጓል። አራተኛ፣ ተጠርጣሪዎቹ ጥፋታቸውን አምነው ከአቃቢ ህግ ጋር በመደራደር የቅጣት ቅናሽ የሚያገኙበትና የፍርድ ሂደቱን የሚያፋጥን አዲስ አሰራርም ተዘርግቷል። አምስተኛ፣ ምስክሮችና ጠቋሚዎች ከጥቃት የሚጠበቁበት እንዲሁም የወንጀል ተጎጂዎች ጉዳታቸው የሚካካስበት መንገድ በህጉ ልዩ ትኩረት ተሰጥቶበት ተካቶ መመልከት ተችሏል። ሃንገ አቡካቶን ኮድ ፉቲ ኢብሰ ሂንኬኑ ጀቹን ሴራ እንግዲህ ወንድማችን በሁለት ቋንቋ ነው የሚሰራው። እኔ አማርኛውን ብቻ ላስደምጥዬ። አንዱ እየተባለ ያለው ፖሊስ ቀብ ሲያረግህ ጠበቃ ሳይመጣ አልናገርም የሚለው ውጭ ያለና የለመድነው አለማላ ፊልም ላይ ያየናቸው ነገሮች አይ ኒድ ማይ ሎየር እንደምን ኢትዮጵያ ውስጥ ሊተገበር ነው አሉ። ጸድቋል አሉ ህጉ ራሱ። አይ ኒድ ማይ ሎየር የሚለው ነገር ኢትዮጵያ ዘጓል። ስንት ህዝብ ነው ሎየር ያለው? ራሱ ስንት ሰው ነው ሎየር ያለው? ጠበቃ ያለው ስንት ሰው? ኢትዮጵያማ ጥሩ ድራማ እየሰራች ይመስለኛል። ጥሩ ደህና አድርጋ ወፍራም ድራማዎችን እየሰራች ታስላለች። በፓርላማ ደግሞ ጠበቃ ይምጣልኝ የሚል ህግ ደግሞ ታጸድቃለች። ደገኛ ኢትዮጵያ እና እንደ ሀገራችን ያለ ቀልደኛ የለም። እውነት ለመናገር ሰላሙን እግዚአብሔር ያምጣልን። ሌላ ምንም ልለው የምችለው ነገር የለም። እግዚአብሔር ሰላሙን ካላመጣልን ከባድ ጊዜ ነው ብዬ አስባለሁ። ቴዲ አፍሮን ደግሞ በተለይ አሁን ላይ በዚህ አካሄድ በዚህ ግርግር እና በመንግስት ፍራቻ ምን ያህል ጊዜ ይቆያል? መድኃኔዓለም ክርስቶስ የሚያውቀው። እውነት ለመናገር እግዚአብሔር ይርዳው። ሀገራችን ሰላም ያድርግልን። ቸር ቆዩ።